ነውና ሶፊዬ እድሜ ልኬን እየተንከባከብኩሽ እኖራለሁ። በጣም ነው የምወድሽ፣ በጣም 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 ነው የማፈቅርሽ። እና በጣም እኔም ባንቺው ልክ የምጓጓ አንተ ምን ቤት ነህ? ምን ማለት ነው? ምን ቤት በማታውቀው ትገባለህ? ትልቆቹ እና አባቶቹ ልጃችን ኮርተንበታል። አጎቶቹ አይተናል። ለምለም ያርግለት። እኛ ልጃችን ስለማያሳፍር ስለሚያኮራን እኛም ኮርተናል። ደስ ብሎናል። ውለዱ፣ ክበዱ። አሚን። ለልጅ ያብቃችሁ። አይ 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 ፉፉ እና ሶፊ ተበላችሁ እኮ ተሸወዳችሁ። ሽማግሌዎቹ እኮ በተውፊቅ ቁጥጥር ስር ናቸው። ልንገራቸው ብዬ ነው እንደው እንዴት ውላችሁ እንዴት አምሽታችሁን እናንተ ጥርስ በጥርስ ሆናችሁ ስትመጡ እሱ ጥርሳችሁን አራግፎ ላካችሁ። እንደው እንደ ዛሬው ወሽመጣችሁ ተቆርጧል ብዬ አላስብም። ንቃችሁት ነበር እኮ ቶፊቅ፣ እናቃችሁት። የናቁት ይወርሳል ነው የሚባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? እናለውላችሁ። ፉፉና ሶፊ ልትጋቡ ሽምግልና ልከው እንግዲህ ሊጋቡ አሸኟትም ወይ አሃሃ አሸኟትም ወይ መሄዷ አይደለም ወይ አሸኙትም ወይ አሃሃ አሸኙትም ወይ መሄዷ አይደለም ወይ እያልኛም ልንቀውጠው ማለት ነው። ይቀወጥ በይቀወጥ እያለ ልንቀውጥላቸው ነበረ። ግን ምን ዋጋለሁ? መጨረሻው አላማረም። አቶ ቶፊቅ መጥቶ ወሽመጣቸውን ቁርጥ ብቻ አይደለም ቁርጥርጥ ላይ ያደረጋቸው። እርግጠኛ ነኝ ያለቅሳሉ። ሳያስለቅሳቸው አይቀርም። የቶፊቅ ግፍክ የምር እንደዚህ ይደረጋል። እኔ ቶፊቅ በነገራችን ላይ እስከዛሬ ድረስ እልከኝነትና ይሄ ያለ ቅናት ምናምን ነበር የሚመስለኝ። ሁለቱ ነገሮች ብቻ ያሉበት ነበር የሚመስለኝ። አሁን ግን ሳስበው ሶፊን የሚያፈቅራት እየመሰለኝ ነው። ምክንያቱም አንድ ሰው በልክና ምንድን ነው በቅናት አንድ ጊዜ ወይ ሁለት ጊዜ የሆነ ነገር ሊያደርግ ይችላል። ግን የእውነት አፍቃሪ ስትሆኑ ደግሞ እስከ ጥግ ድረስ ትሄዳላችሁ። ምንም ነገር ከማድረግ ደግሞ ወደኋላ አትሉም፣ ዋጋ ትከፍላላችሁ። ቶፊቅ ላይ ያዩበት ያለው ነገር ያንን ነገር ነው እና በጣም ማለት አላቅም። እዚህ ጋ ሶፊና ፉፉ በጣም ደስተኞች ነበረ። በቃ ጥርስ በጥርስ ሆነው ነበረ ምናምን። እሷም ተፍ ተፍ እያለች ነበረ፣ ፉፉም ደስተኛ ነበር። እና እንደውም ከደስታቸው ብዛት የኔ ውድ የኔ ፍቅር እስትንፋሴ እንከባከብሻለሁ፣ እወድሻለሁ፣ አፍቅርሻለሁ እየተባባሉ ፍቅራቸውን ሁሉ ሲገላለጡ ነበረ፣ ሲሳሳሙ ነበር ምናምን ነገር። እና እንግዲህ በነገራችን ላይ እናንተ መጀመሪያ እንደዚህ መቸኮል አልነበረባችሁም። ቶፊቅ እያለቀሰ እናንተ ልትጋቡ ኖ ማን ነው እንደዛ ያለው? ማለት ለእናንተ ሞር የተሻለው ነገር ቢኖር ከቶፊቅ ጋር መስማማት ነው። ካልተስማማችሁ ይሄ ቶፊቅን እየናቃችሁት ነው። የናቁት ደግሞ እንደዚህ እንትን ይላል ማለት ነው። ማንጅራታችሁ ነው የሚመታችሁ። ገብታችኋል? ስለዚህ አሁን ዛሬ እንደዚህ አይነት ፕሮግራም ሲደረግ ፉፉ በቦዲጋርድ ነበር መውጣት ያለበት። እውነቴን ነው የምልህ። በቦዲጋርድ ካልሆነ ቶፊቅ መቼም አይፋታም። እና እንግዲህ የተላኩት ሽማግሌዎች በቶፊቅ ቁጥጥር ስር ናቸው። ያው ሽምግልናው ተስተጓጉሏል ማለት ነው። ሶፊና ፉፉ አይጋቡም ማለት ነው። ስለዚህ ሲጀመር ፉፉ ማለት ነው ማስተዋል የነበረብህ እኮ ትናንት አሁን የተፈጠረውን ነገር በቃ አልፈነዋል፣ ኖርማል ነገር ነው ምናምን አድርገን ያለፍከው ገብተዋል። ግን ሶፊን ብትሆኚ ፉፉ ማወቅ ያለባችሁ ነገር አሁን ሶፊ ከህይወት ይውጣ፣ በቃ እኔ አልወድም አንተም አትወደኝም ስላልሽው ስለመታሹ ምንም ነገር አሁንም ቢሆን ከማድረግ ወደኋላ እያለ አይደለም። ያ ማለት በፊት 100% እንደምትወጁና እንደምታፈቅሩ ስለሚያውቅ አሁን ደግሞ ፉፉ ላግባሽ ብሎ ስለቸኮለ ከዛ አንጻር በቃ የእሱ ጫና እንዳለብሽ አድርጎ አንቺ ደግሞ እሱ እንደምትወጁ አድርጎ ነው የሚያስበው። በዛ ላይ ደግሞ ናይ ሲልሽ እና የሆነ ችግር ተፈጥሯል ታሟል ምናምን ስትባይ ትሄጃለሽ። ከዛ አንጻር ትወደኛለች ብሎ ነው የሚያስበው። ወንድ ልጅ እኮ በነገራችን ላይ በግ ነው። በቃ ትንሽ ነገር እንትን ይላል፣ ያታልለዋል። ሞኝነት አለባቸውና ያ ነገርም በቃ እንትን ብሎታል ብዬ ነው የማስበው። ቶፊቅ አንቺን እንዲያስብሽ አድርጎታል ብዬ ነው የማስበው። ሲቀጥል አንቺ ማግባት ያለብሽ ከቶፊቅ ጋር መጀመሪያ ያለውን ነገር መጨረስ አለብሽ፣ መስማማት አለብሽ። በቃ ያ ነገር ካልሆነ ሰላምሽን ስለማይሰጥሽ ማለት ነው። ፉፉ ደግሞ ማወቅ ያለብህ ነገር ቶፊቅ ትናንት ያደረገው ክላሱ ገብቶ እንደዛ ክላሱ ሙሉ ፎቶ እንደዛ ለጥፎ ወድሻለሁ፣ አፈቅርሻለሁ፣ ታረጅኝ፣ ይሄ የእስከዛሬ ማስታወሻ ነው ብሎ ሲያሳያት
እንደነበር አይታል ብዬ አስባለሁ ቪዲዮ ላይ። ያንን ነገር ስትመለከት መዘናጋት አልነበረብም። በዚህ ልክ እንደዚህ ካደረገ በቃ ለእሷ ስሜት አለው፣ ያፈቅራታል፣ ይወዳታል ማለት ነው ብላይ እሱን እንደዚህ በቸለተኝነት ሳይሆን ማየት የነበረብህ ገብቷል ወይ ተነጋግሮ ማስረዳት መግባባት ወይ ደግሞ መጠንቀቅ ነበረብህ። ግን የፉፉ ወንድም እንዴት እንዳሳዘነኝ ሚስኪን የምር እና ቶፊቅ ማወቅ ያለብህ ነገር አሁን አንተ ምን አገባ ካይመለከት ምናምን እያልከው ነበር። ወንድም እኮ ነው። ወንድሙ እስከሆነ ድረስ ያገባዋል፣ ሊመለከተዋል። ያንተ ወንድም አኗር እኮ ስለ አንተ ያገባኛል፣ ሊመለከተኛል፣ ወንድሜ ነው ብሎ እነሱ ፊን ይቅርታ ጠይቆ ምን ብሎ ለዛውም በውሸት ማለት ነው ሳትታመም ታመምክ ብሎ እንድታመም ካሳምናቸው ብሎ ነው እንድትፈታ ያደረገ። የፉፉ ወንድም ደግሞ እዚህ ጋር ምንም ነገር አላደረገም እና እንዴ በኳልቾ በጥፊ ያላችሁት እኮ ምስኪን ምን ያደርጋችሁ? እንደ ወንድም እኮ ነው። የወንድሙን ደስታ ሊካፈል ነው አይደለ? አብሮ የነበረው ከሽማግሌዎቹ ጋር ሌላ ምንም ነገር አላደረገም። ስለዚህ እኔ እንጃ የዚህን ሁሉ ዋጋ ያስከፍላል። እርግጠኛ ነኝ ፉፉ ማለት ነው ተውፊቅ